ባለፈው እንደተናገርኩት ኤፌሶን ሁለት ሐሳብ ነው ብያችኋለሁ። ከምዕራፍ 1 እስከ ምዕራፍ 3 አንድ ሐሳብ ነው። ከምዕራፍ 4 እስከ ምዕራፍ 6 ሁለተኛው ሐሳብ ነው። ከምዕራፍ 1 እስከ ምዕራፍ 3 በክርስቶስ የተደረገልን በክርስቶስ እግዚአብሔር ለኛ ያደረገልንን ሲነግረን ምዕራፍ 4 እስከ ምዕራፍ 6 ደግሞ ወደ 35 የሚደርሱ የህይወት መመሪያዎች እኛ ልናደርጋቸው የሚገቡ የህይወት መመሪያዎችን ጳውሎስ ይጽፍልናል እና በዚህ ክፍል ላይ ዋናው ሲጀምር የሚነግረን ነገር ለተቀበላችሁት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ የሚለው ክፍል ነው ዋናው ሐሳቡ። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ። በሰላምም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። አዲሱ መደበኛው ትርጉም ምን ይላል? ለተቀበላችሁት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁ በፍቅር እየተቻቻላችሁ ትዕግስተኞችም ሁኑ ይላል። በዚህ በኤፌሶን መልእክት ውስጥ እና በአጠቃላይ በጳውሎስ መልእክቶች ውስጥ 160 ጊዜ በክርስቶስ የሚል ቃል ታገኛላችሁ። ኤፌሶን መልእክት ብቻ ራሱ 36 ጊዜ በክርስቶስ የሚል ቃል ነው ሐዋርያው ጳውሎስ የሚያስተላልፍልን የሚጽፍልን። የዳነው በክርስቶስ ነው። የተቤዠነው በክርስቶስ ነው። ከሰይጣን እስራት ነፃ የወጣነው በክርስቶስ ነው። አሜን። በክርስቶስ ነው የሆነው በክርስቶስ ነው። ለዚህ ጌታ ክብር ምስጋና ከዘላለም እስከ ዘላለም ለስሙ ይሁን። ደግሞም እንደሚገባ ለተጠራንበት ጥሪ እንድንኖር የሚያስችለን ራሱ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ስለዚህ ክርስቶስ የተቤዠን ነው። ክርስቶስ ኃይል የሚሰጠን ነው። ክርስቶስ ጸጋ የሚሰጠን ነው እና ባለፈው ሳምንት እንግዲህ ከዚህ ያየነው የመጀመሪያው በሕይወታችን ልናደርጋቸው የሚገቡን ይሄን በክርስቶስ ያገኘነውን የዘላለም ሕይወት የክርስቶስን ቤተክርስቲያን አንድነት የምንጠብቅበትና በሕይወታችን መኖር የሚገባን ከኛ የሚጠበቀው አንዱ ትህትና እንደሆነ ተነጋግረናል ባለፈው ሐሙስ። ጥቂት እሱን ነው ዛሬም ለመቀጠል የምፈልገው። እንደዚህ ብዬ ነው መቀጠል ማስበው። ትህትና አስተሳሰባችን ነው። ትህትና አስተሳሰባችን ነው። ብዙ ጊዜ በእኛ ሀገር ትህትና በጣም መቅለስለስ፣ በጣም ጌታ ይመስገን ማለት፣ በጣም ጎንበስ የሚል ሰው አቤት ትህትናው ይባላል። ትህትና ውጫዊ አስተሳሰብ ሳይሆን ትህትና ውስጣዊ አስተሳሰባችን ነው። ትህትና ማለት ራስን በራስ አይን ትንሽ ወይም ደግሞ ባዶ ሆኖ ማየት ስለሆነ ሁልጊዜ አስተሳሰባችን ስለ ራሳችን ስለ ማንነታችን ትንሽ ወይም ደግሞ ባዶ ሆኖ ማየት ይኖርብናል። በተለይ ለፊልጵስዩስ ቤተክርስቲያን በፊልጵስዩስ ምዕራፍ 2 ከቁጥር 1 እስከ 8 ስታነቡ ጳውሎስ ለፊልጵስዩስ ቤተክርስቲያን የሚል ነግራት ነገር ምንድነው? በክርስቶስ ኢየሱስ የነበረ ይህ ሐሳብ
በእናንተ ዘንድ ይሁን። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን። የቱ ሐሳብ? የቱ ሐሳብ ነው በእናንተ ዘንድ ይሁን የሚለው ጳውሎስ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። አምላክ ነው፣ ጌታ ነው። ግን ከአብ ጋር መተካከልን ራሱን ዝቅ አድርጎ ለአብ ፈቃድ መሞቱን እንደተቀማ አላሰበም። እና ምንድነው ያሰበው? የባሪያን መልክ ያዘ። አምላክ ነው፣ የባሪያን መልክ ያዘ። ሌላስ? በሰውም ምሳሌ ሆነ። አስተሳሰቡ በሰውም ምሳሌ ሆነ። ሌላስ? ራሱን ባዶ አደረገ። ሌላስ? በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄው የመስቀል ሞት እንኳን የታዘዘ ሆነ። በቃ ክርስቶስ ራሱን ባዶ የሚያደርግ ሐሳብ ነበረው። ትህትናው ይሄ ነበር። ትህትናው በቃ ኢየሱስ ከአምላክ ጋር ሊተካከል ሲገባው የኔንና የእናንተን ሥጋ ለበሰ። ራሱን ባዶ አደረገ። ራሱን ዝቅ አደረገ። እኔና እናንተ በጣም የምንመካባቸው የምንኮራባቸው ብዙ ነገሮች ሊኖሩን ይችላሉ። ዕውቀታችን፣ ዘራችን፣ ገንዘባችን፣ ኃይላችን፣ አገልግሎታችን፣ ብዙ የምንመካባቸው ነገሮች አሉ። ግን እነዚህ ነገሮች ቢኖሩም የክርስቶስ ኢየሱስ አስተሳሰብ ራስን ባዶ ማድረግ ነው። ራስን ባዶ ማድረግ። ይሄ እንግዲህ ለብዙ ክርስቲያን ፈተና ነው። ለብዙ ክርስቲያን፣ ለብዙ አገልጋይ በጣም ፈተና ነው። ብዙ በቤተ ክርስቲያን ውስጥ ያለ ክርስቲያን በክርስቶስ ስለመዳኑ ይዘምራል። በክርስቶስ ስለመዳኑ ያሸበሽባል። በክርስቶስ ስለመዳኑ እግዚአብሔርን ያከብራል። ግን እርሱ ደግሞ ሊያደርግ የሚገባውን ነገር ማድረግ ያቅተዋል። እና በቤተ ክርስቲያን ውስጥ ያለው ትልቁ ችግር ይሄ ነው። መጽሐፍ ቅዱስ ደህንነታችንን በክርስቶስ ያገኘነውን ሕይወት ብቻ ሳይሆን ይሄንን ያገኘነውን ሕይወት ደግሞ እኛ በመተግበር በማድረግ ሕይወታችንን ማስለመድ አለብን። እግዚአብሔርን ለመምሰል ግን ራስህን አስለምድ። አንዱ የምናስለምደው ትህትናን በሕይወታችን መማር ነው። የራሳችንን ፈቃድ መግደል ነው። የራሳችንን ፈቃድ መተው ነው። ብዙ ጊዜ በክርስትና ሕይወት ውስጥ ከባዱ ችግር ሰዎች ለፈቃዳቸው አይሞቱም። ፈቃዳቸውን ለማድረግ ይጋደላሉ። እና በክርስትና ሕይወት ውስጥ በጣም ትልቁና ከባዱ ፈተና ይሄ ነው። ነገር ግን አንዱ በክርስቶስ አካል ውስጥ ስንኖር ለፈቃዳችን፣ ለሐሳባችን፣ ለእኔነታችን ሞተን ለክርስቶስ ኢየሱስ ማንነት መኖር ነው የሚጠበቅብን። እና መብሰላችን የሚለካው በዚህ ነው። መብሰላችን በስብከታችን አይለካም። መብሰላችን በመዘመራችን አይለካም። መብሰላችን በጸጋ ስጦታዎቻችን አይለካም። አገልግሎት የእግዚአብሔር ስጦታ ነው፣ የኛ አይደለም። አገልግሎት የኔ አይደለም፣ ያንተ አይደለም፣ ያንቺ አይደለም። አገልግሎት የእግዚአብሔር ስጦታ ነው። ይሄንን ስጦታ የሰጠን ደግሞ ሕዝቡን እንድናገለግልበት ነው። ግን እኛ ማለት ደግሞ በክርስቶስ የዳን ሰዎች ክርስቶስ እንድንሆንለት እንድናደርግለት የሚፈልገውን ነገር በሕይወታችን ማድረግ መቻላችን ነው የኛ ማንነት። ስለዚህ በትህትና ተመላለሱ ሲል ጳውሎስ በክርስቶስ ቤተክርስቲያን ውስጥ ያሉትን ቅዱሳን ለፈቃዳቸውና ለሐሳባቸው ሞተው ክርስቶስ ኢየሱስን በሕይወታቸው እንዲያከብሩት ነው። እቺ የፊልጵስዩስ ቤተክርስቲያን ችግር ነበረባት። ውስጧ ሰላም አልነበረም። በወንድሞችና በእህቶች መካከል ችግር ነበር። ስለዚህ ይህንን ጻፈላትና እንደዚህ አላት፣
እያንዳንዱ ለባልንጀራው የሚጠቅመውን ይመልከት እንጂ ለራሱ አይመልከት። እያንዳንዱ ባልንጀራው ከእርሱ ይልቅ እንዲሻል በትህትና ይቁጠር። ትህትና በጠፋበት ቤተክርስቲያን፣ ትህትና በጠፋበት የአገልግሎት ዘርፍ ውስጥ ቤተክርስቲያን በሰላም አትኖርም። በሰላም አትኖርም። ቤተክርስቲያን በጣም የምታድገው በውስጧ ያሉ አገልጋዮች ትህትናን በሕይወታቸው ሲተገብሩ ነው። ትህትናን በሕይወታቸው ሲተገብሩ ቤተክርስቲያን በጣም ታድጋለች። በውስጧ ያሉ ምእመናን የትህትናን ሕይወት መኖር ሲጀምሩ ስለ ራሳቸው ያላቸው ግንዛቤና አስተሳሰብ ትንሽ ሲሆን ወንድሜ ከኔ ይልቅ ይሻላል፣ እህቴ ከኔ ይልቅ ትሻላለች የሚል ግምትና አስተሳሰብ ሲኖር ቤተክርስቲያን ያድጋል፣ ቤተሰብ ያድጋል። በቤተሰብ ውስጥ ያለው ትልቁ ችግር ሚስት ከባሏ እንደምትሻል ታስባለች፣ ባል ከሚስቱ እንደሚሻል ያስባል። ስለዚህ ሁለት የተወጠሩ ኳሶች አብረው ሊኖሩ አይችሉም። በጣም ብዙ ችግሮች በቤተ ክርስቲያን ውስጥ እናያለን። ብዙ ማስታረቅ፣ አንዳንዴ ከጋብቻ አገልጋዮች በላይ የሆኑ ብዙ ችግሮች እና ቁልጭ ብሎ ያ ችግር ሲታይ ምንድነው? የትህትና ችግር ነው። እነዚያ ክርስቲያኖች ናቸው፣ አገልጋዮች ናቸው። ሕይወታቸው ውስጥ ግን የትህትና ባህሪ የለም። ስለዚህ ትዳራቸውም ይበላሻል፣ አገልግሎታቸውም ይበላሻል። እና እኛ ቤተክርስቲያን ውስጥ ያለን አገልጋዮች ራሳችንም ትህትናን መማር፣ ሌሎችም ደግሞ ትህትናን እንዲማሩ ምሳሌ ማድረግ ይኖርብናል። ስለዚህ ትህትና አስተሳሰባችን ነው። ራሳችንን በራሳችን አይን የምንሰጠው ግሬድ አስተሳሰባችን ነው። የአንድ ሰው ትልቅነቱ ወይም የአንድ ሰው ትንሽነቱ የሚለካው በአስተሳሰቡ ነው። በትምህርቱ አይደለም ትልቅ የሚሆነው አንድ ሰው፣ በገንዘቡ አይደለም ትልቅ የሚሆነው አንድ ሰው፣ በስልጣኑ አይደለም አንድ ሰው ትልቅ የሚባለው። አንድ ሰው ትልቅ የሚባለው በአስተሳሰቡ ነው። እና ማወቅ ያለብን አገልጋዮች ትልቅነታችንን ሰዎች የሚመዝኑት በአገልግሎታችን ማዕረግ አይደለም፣ ወይም ባልምስን አይደለም፣ በእኛ ሕይወት ውስጥ የሚታይ አስተሳሰብ። ቤተ ክርስቲያን፣ ህብረተሰብ ትልቅ ነህ የሚል በአንተ ሕይወት ውስጥ የሚያየውን የትህትና አስተሳሰብ ነው። ይሄ ጥልቅ ሕይወት ነው። ይሄ ጥልቅ ክርስትና ነው። አሳያችኋለሁ ዛሬ ትልልቅ የእግዚአብሔር ሰዎች በመጽሐፍ ቅዱስ ውስጥ ትልቅነታቸው የታየው በአስተሳሰባቸው ነው። በአስተሳሰባቸው ነው ትልቅነታቸው የታየው። እና ሰይጣን ሁል ጊዜ አታክ የሚያደርገው አስተሳሰባችንን ነው። አስተሳሰባችንን ያበላሻል። እና ዛሬ ለእናንተ ማስተላልፈው መልእክት አስተሳሰባችሁን ከክፉ የጠላት አስተሳሰብ ጠብቁ። ከክፉ የጠላት አስተሳሰብ ጠብቁ። በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 2 እስከ 3 ለቆሮንቶስ ሰዎች ጳውሎስ ሲጽፍላቸው ምን ይላል? እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይበላሽ ብዬ እፈራለሁ። አየ ሰይጣን ምን አደረገ? ሔዋንን ሐሳቧን አበላሸው። ምን ብሎ ሐሳቧን አበላሸው? ይሄንን ፍሬ ብትበይ እንደ እግዚአብሔር ትሆኛለሽ። አየ አንተ ጋር ይመጣና ይሄ የሆነው እንዲህ ነው ብሎ ሐሳብህን ያበላሻል። ስለ ቤተ ክርስቲያን ያበላሻል፣ ስለ ወንድምህ ያበላሻል፣ ስለሆነ አገልጋይ ሐሳብህን ያበላሻል። ያንን ሐሳብ ትውጥና ትቀበለውና ሜዲቴት አድርገህ ታኝከዋለህ፣ ትበላዋለህ። ሕይወትህን፣ አገልግሎትህን፣ ዘመንህን ያጠፋል። ስለዚህ ሁል ጊዜ በሕይወታችን ውስጥ የሚመጣው አስተሳሰብ ከእግዚአብሔር ነው ወይስ ከሰይጣን ብለን ጥንቃቄ ማድረግ አለብን።
እና ሐሳባችንን ነው ጠላት የሚያበላሸው። ሐሳባችን ከተበላሸ ትህትናችን ተበላሸ፣ ሕይወታችን ተበላሸ ማለት ነው። ለክርስቶስ ከሚሆን ቅንነትና ንጽሕና እንዳይበላሽ ሐሳባችንን መጠበቅ አለብን። ጳውሎስ ለኤፌሶን ምዕራፍ 4 ቁጥር 23 ላይ በአእምሯችሁ መንፈስ ታደሱ፣ አእምሯችሁን ጠብቁ ማለት ነው ብሎ ነው የሚጽፍልን። ለሮሜ ቤተክርስቲያን ምእመናን ሮሜ ምዕራፍ 12 ቁጥር 3 ላይ ምንድነው የሚለው? እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለ እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዳችሁ በተሰጠኝ ጸጋ እናገራለሁ። አየ ማሰብ ከሚገባው አልፎ በትዕቢት እንዳያስብ። ትህትና አስተሳሰባችን ነው። ሰይጣን አስተሳሰባችንን ማሰብ ከሚገባን በላይ ስለ ራሳችን እንድናስብ ያደርጋል። ማሰብ ከሚገባን በላይ አንተ እኮ እንደዚህ ነህ፣ አንቺ እኮ እንደዚህ ነች ብሎ ማሰብ ከሚገባን በላይ ስለ ራሳችን እንድናስብ ያደርጋል። ያ የሰይጣን መርዝ ነው። እውነተኛ ክርስቲያን ግን ራሱን በራሱ አይን ትንሽ ወይም ባዶ አድርጎ የሚኖር ነው። እና ይህ አስተሳሰባችንን በጣም መጠበቅ አለብን። ሰይጣን አእምሯችንን ያበላሻል፣ በትዕቢት ይነፋናል፣ በእኔነት ይነፋናል እና ትህትናችን ከኛ ይወሰዳል። ስለዚህ ትህትና እኔነታችን እየቀነሰ እያነሰ እየደበዘዘ ክርስቶስን ደግሞ በሕይወታችን እየጎላ እያበዛ እያከበረ ሲሄድ ነው ትህትና በሕይወታችን ይሰራል የምንለው። ጥቂት የእግዚአብሔርን ሰዎች አስተሳሰብ እንመልከት። በሕይወታቸው ስለነበረው ስለ ራሳቸው የነበራቸው አስተሳሰብ። ለምሳሌ በዘፍጥረት ምዕራፍ 41 ከ14 እስከ 16 ባለው ክፍል ላይ ዮሴፍን ታገኙታላችሁ። ዮሴፍ በግብፅ ምድር ህልም የሚፈታ ራእይ የሚተረጉም ሰው ባልነበረበት ጊዜ ህልም እንደሚፈታ ራእይ እንደሚፈታ ተገለጠ። ወይኒ ቤት ነው ያለው። ታሪኩን ታውቁታላችሁ። እና ፈርዖን ጋር ቀረበ እና ፈርዖን እንደዚህ ያለው ዮሴፍን ህልምን አየው፣ የሚተረጉምም አልተገኘም። ህልምን እንደሰማ እንደተረጎምክም ስለ አንተ ሰማው። አያችሁ እንዴት አድርጎ ፈርዖን ዮሴፍን ከፍ እንዳደረገው። ህልምን አየው፣ የሚተረጉምም በግብፅ ምድር የለም። አንተ ግን ህልምን እንደሰማ እንደምትተረጉም እንደምትፈታ ሰማው አለው። ትልቅ ክብርና ፖዚሽን ሰጠው። የዮሴፍ መልስ ምን የሚል ነበር? ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም፣ ይህ በእኔ አይደለም። ትልቅነት ማለት አየ ይሄ ነው። ይህ በእኔ አይደለም። እስቲ በሉት ሁላችሁም። አየ ትልቅ አገልጋይ ማለት ይሄ ነው። አስተሳሰቡ ነው። ትልቅ አገልጋይ ትልቅ የሚያደርገው አስተሳሰቡ ነው። እውነት ነው። ህልም የሚፈታ የለም፣ ራእይ የሚተረጉም የለም። በግብፅ ምድር ጠፍቷል። ያ ወይኒ ቤት ታስሮ የፈርዖን አለቃ ጀንደረባ ለንጉሱ ነግሮ ዮሴፍ የሚባል ወይኒ ቤት አለው እና ንጉሱ እንደሰማ ህልም የምትተረጉም ህልም የምትፈታ ታላቅ ሰው ነው ሲለው የዮሴፍ መልስ አስተሳሰቡ፣ የዮሴፍ ምላሽ አስተሳሰቡ ይህ በእኔ አይደለም፣ እግዚአብሔር በምህረት ለፈርዖን በደህንነት ለፈርዖን ይመልስለታል። እግዚአብሔር ጸጋ የሚሰጣቸው አገልጋዮች ትሁታኖች ናቸው። እንዲህ አይነት አስተሳሰብ ያላቸው
በጣም ብዙ አገልጋዮች ጸጋ ያላቸው አሉ፣ ግን በጣም ብዙ አገልጋዮች ትህትና የላቸውም። እና የአገልግሎታቸው ዘመን ሩቅ አይደለም። ከተወሰነ ዓመት በኋላ የሆነ ቅርቃር ውስጥ ገብተው ከአገልግሎት ሜዳ ይወጣሉ፣ ለቤተ ክርስቲያን መሰናከል ይሆናሉ። ለምን? ሕይወታቸው ትህትናን አልተማረም። ሕይወታቸው የክርስቶስን መልክ አልተማረም፣ አላደገም። በዚህ ዘመን ያለን ወጣቶች አገልጋዮች በሕይወታችን ክርስቶስ ያደረገልንን ብቻ ሳይሆን ክርስቶስ ከኛ የሚፈልገውንም እንተግብር። ዳንኤልን እንመልከተው። ዳንኤል ተመሳሳይ ነገር ነው። በዳንኤልም ሕይወት የምታዩት ዳንኤል ምዕራፍ 2 ቁጥር 30 ተመልከቱ። እኔ መጽሐፉን በማንበብ ጊዜ አልፈጅም፣ እናንተ በቤታችሁ አንቡት እዩት። ዳንኤልም ልክ እንደ ዮሴፍ ራእይ ያየ፣ ህልም አየ። ናቡከደነጾር እንዳውም ያየው በጣም ከባድ ነገር ምንድነው? ህልሙም ጠፍቶበታል፣ ራእዩም ጠፍቶበታል። ጠቢባንም በሙሉ ሰብስቦ ህልሙንም አምጡ ፍቹንም አምጡ አላቸው። ከየት ይመጣል? እና በግብፅ በባቢሎን ያሉ ጠቢባን በሙሉ ተሰቃዩ። ይሄን መላእክት ከሰማይ የመጣ መልአክ ካልሆነ ይሄንን መፈጸም አይችልም አለ። እንደምታውቁት ታሪኩ ንጉሱ ሁሉ ጠቢባን እንዲገደሉ ወሰነ። እና ዳንኤል የንጉሱን ጃንደረባ በፈሊጥ ነገረውና ጥቂት ቀን ይሰጠኝ አለው። እና ዳንኤል የጸሎት ጊዜ ጥቂት ቀን ወሰደ። እግዚአብሔር ህልሙንም ፍቹንም አንድ ላይ ሰጠው። እግዚአብሔር ይመስገን። እግዚአብሔር ለትሑታን ጸጋን ይሰጣል። አሜን። እግዚአብሔር ትሑታንን ይባርካል፣ የተሰወረውን ይገልጥላቸዋል። ንጉሱ በጣም አከበረው። እስከ መንግስቴ 3 እጅ ይሰጣል አለው። ግን የዳንኤልን መልስ ይዩት። ዳንኤል ምዕራፍ 2 ቁጥር 30 እግዚአብሔር የተጠቀመባቸው ትልልቅ ሰዎች ትሑታን ናቸው። ስለ ራሳቸው ያላቸው ግምትና አስተሳሰብ ዝቅ ያለ ነው። ምን ይላል? ይህ ምስጢር ለኔ መገለጡ ፍቹም ለንጉሱ ይታወቅ ዘንድ አንተም የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም። ይህ ህልም ለኔ መገለጡ ከሌሎች ስለበለጥኩ አይደለም። እግዚአብሔር ህልሙ ላንተ እንዲገለጥ ስለፈለገ ነው እንጂ ከሌሎች የበለጥኩ አይደለሁም። አየህ፣ እግዚአብሔር የሚጠቀምበት ሰው ስለ ራሱ ያለው ግምት ትንሽ ነው። አንቺ እንዴት ነው ስለ ራስሽ ያለሽ ግምት? አንተ እንዴት ነው ስለ ራስህ ያለ ግምት? በህይወታችን ማሳደግ ያለብን በእግዚአብሔር ፊት በቤተ ክርስቲያን ውስጥ ስንኖር ስናገለግል ትህትናን በህይወታችን በጣም ማሳደግ አለብን። እግዚአብሔር የተጠቀመባቸው ሰዎች ተምረዋል። ትህትናን በህይወታቸው ተምረው ያደጉ ሰዎች ናቸው። የምናገለግለው እግዚአብሔር ጸጋን ሊሰጠን ይችላል። የምናገለግለው እግዚአብሔር ጸጋን ስጦታን ሊሰጠን ይችላል። ነገር ግን ያ ጸጋ ያ አገልግሎት ከኛ የሚመነጭ አይደለም። ምንጩ የሰራዊት አምላክ እግዚአብሔር ነው። አሜን። ብዙ ጊዜ ግን ችግራችን ምን መሰለ? በእኛ ውስጥ ያለው አገልግሎት ከኛ የሚመነጭ ይመስለናል። ምንጩ እኛ ይመስለናል። እና እንደኛ አይነት ዘማሪ፣ እንደኛ አይነት ሰባኪ፣ እንደኛ አይነት አገልጋይ የለም ብለን ስለ ራሳችን በጣም ከፍ እናደርጋለን። ግን መሳሳት የሌለብን ዋናው ነገር የምናገኘው ጸጋ፣ የምናገለግልበት ጸጋ ምንጩ እኛ አይደለንም። ምንጩ የሰራዊት አምላክ እግዚአብሔር ነው። አሜን። ምንጩ አንተ ነህ በለው እስቲ። በህይወቴ የምትሰራው በህይወቴ የሚያልፈው ጸጋ ምንጩ አንተ ነህ። ሃሌሉያ። ከኛ የሚመነጭ ምንም ምንጭ ምንም በረከት የለም። ያዕቆብ ምዕራፍ 1 ቁጥር 16 እና 17 ምን ይለናል?
የተወደዳችሁ ወንድሞች ሆይ አትሳቱ። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። አትሳቱ ወንድሞቼ። ምኑን? በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። ሃሌሉያ። በሕይወታችን ያለ በረከት፣ በቤተ ክርስቲያናችን ያለ በረከት፣ በሕይወታችን ያለ ጸጋ ምንጩ ከላይ ነው። ሃሌሉያ። መለወጥ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ከብርሃናት አባት ነው የሚወርዱት። ጸጋችን፣ አገልግሎታችን፣ ራእያችን ከብርሃናት አባት ነው የሚወርዱት እንጂ ከኛ አይመነጩም፣ ከኛ አይፈልቁም። ከብርሃናት አባት ከላይ የተሰጡ ናቸው። ስለዚህ ኤፌሶን 4:7 ላይ ምንድነው የሚለው ጳውሎስ? ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ለእያንዳንዳችን እንደ ክርስቶስ ስጦታ መጠን ጸጋ ተሰጠን። እዚሁ ኤፌሶን 4:11 ላይ ይላል፣ እርሱም አንዳንዶቹ ሐዋርያት፣ ሌሎቹ ነቢያት፣ ሌሎቹ ወንጌል ሰባኪዎች፣ ሌሎቹ እረኞች፣ ሌሎቹ አስተማሪዎች እንዲሆኑ ሰጠ። የአገልግሎት ጸጋ የሚሰጠን ጌታ ነው። አገልጋዮችንም የሚሰጠን ጌታ ነው። ከኛ የሚመነጭ ምንም የለም። ከኛ የሚፈልቅ ምንም ነገር የለም። ስለዚህ በቤተ ክርስቲያናችን ያለው ነገር ሁሉ፣ በቤተ ክርስቲያናችን ያለው አገልግሎት ሁሉ፣ በቤተ ክርስቲያናችን ያሉ አገልጋዮች ሁሉ፣ ሀብት ሁሉ፣ ገንዘብ ሁሉ፣ ንብረት ሁሉ፣ ሰው ሁሉ ከጌታ የተሰጠ ነው። ትህትናን እንደ ልብስ ስንለብስ፣ ትህትናን እንደ ልብስ ስንታጠቅ ከጌታ በተሰጠኝ ጸጋ አገለግላለሁ፣ ከጌታ በተሰጡን አገልጋዮች እገለገላለሁ፣ ከጌታ በተሰጠን ንብረት፣ ገንዘብ፣ ሕይወት አገለግላለሁ። የኔ የሆነ የለም፣ በኔ የሆነ የለም የምንል ስንሆን እግዚአብሔር ደስ ይለዋል። እግዚአብሔር ደስ ይለዋል። ብዙ አብያተ ክርስቲያናት እድገታቸው የቆመበት አንዱ ምክንያት የኛ ቤተ ክርስቲያን፣ የኛ አገልግሎት፣ የኔ ይላሉ እና አሁን ብዙ አገልግሎት ደክሟል። ብዙ አገልግሎት ሞቷል። ብዙ አገልግሎት ደክሟል። ወንድሞቼ እና እህቶቼ ሁሉ የጌታ ነው። የኛ የሆነ ምንም የለም። ከጌታ የተሰጠን ጸጋ ነው። ከጌታ የተሰጠን አገልጋዮች ናቸው። የቆሮንቶስ ቤተ ክርስቲያኖች እኔ አጵሎስ ነኝ፣ እኔ የጳውሎስ ነኝ ይላሉ እና ጳውሎስ ላንተ ሞተ እንዴ? አጵሎስ ላንተ ተሰቀለ እንዴ አላቸው። እና አንዳንድ ጊዜ እንደዚህ አይነት ችግር ውስጥ ቤተክርስቲያን፣ አገልጋይ፣ ምእምናን ትህትናን ከማጣት የተነሳ እንገባለን። ይህ ለቤተ ክርስቲያናችን አስቸጋሪ ነው። አዲስ ኪዳን ጋር ስንመጣ መጥምቁ ዮሐንስ ወንጌል ምዕራፍ 3 ከ25 እስከ 30 ጥቅሱን ጽፋችሁ በቤታችሁ አንብቡት። ዮሐንስ ጋር ስንመጣ መጥምቁ ዮሐንስ ምዕራፍ 3 ከ25 እስከ 30 ዮሐንስ ወንጌል ስናይ የመጥምቁ ዮሐንስ ደቀ መዛሙርቶች ወደ ዮሐንስ አንድ ቀን መጡና አንተ ያጠመቅከው ኢየሱስ፣ እዛ ማዶ ያጠመቅከው ኢየሱስ አሁን እሱ እያጠመቀ ነው። ማጥመቅ ብቻ አይደለም፣ ብዙ ሰው ወደሱ እየሄደ ነው። በጣም እንትን አሉ፣ ቀኑ በጣም የዮሐንስ ክብር ይቀንሳል ብለው፣ የኛ መሪ ሰው አልባ ይሆናል ብለው እና ዮሐንስ ግን የገባው ሰው ነበር። እንዲህ አላቸው፣ ይህ ደስታዬ ተፈጸመ፣ እርሱ ሊልቅ እኔ ግን ላንስ ያስፈልጋል።
እጅህን አንሳና ይህን ቃል በለው። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ሃሌሉያ! ክብር ስጡት ለዚህ ጌታ። እግዚአብሔር የሚጠቀምባቸው ሰዎች በሕይወታቸው የምናየው አንዱ እንቁ ትህትናቸው ነው። አንዱ እንቁ በሕይወታቸው የሚታየው ትህትናቸው ነው። ይህን ትህትናቸውን እግዚአብሔርም ያየዋል፣ ሰዎችም ያዩታል። ተመልከቱ፣ ጳውሎስን ይዩት። የጳውሎስን ሕይወት ተመልከቱ። ቆሮንቶስ ምዕራፍ 15 ቁጥር 9 እና 10 ይሄ በመጀመሪያ በዳነባቸው ጊዜያትና ወራት ነው። እንደዚህ ይላል፣ እኔ ከሐዋርያት ሁሉ የማንስ ነኝና ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። ከሌሎች ይልቅ ደከምኩ፣ ነገር ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። በአገልግሎት የምንተጋ በአገልግሎት ብዙ የምንሰራ ሰዎች እንድንሰራ የሚያደርገው የእግዚአብሔር ጸጋ ነው። ከሌሎች ይልቅ ደከምኩ አለ ጳውሎስ። ከሌሎቹ ሐዋርያት ይልቅ ደከምኩ፣ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። ትልቅነት ማለት ይሄ ነው። ትልቅነት ማለት ይሄ ነው። ትልቅነት ማለት ትህትና ነው። ትህትና ደግሞ አስተሳሰባችን ነው። አስተሳሰባችን ነው። ከሌሎች ይልቅ ልንደክም እንችላለን። ከሌሎች ይልቅ ልንሮጥ እንችላለን። ከሌሎች ይልቅ ብዙ ነገር ልናደርግ እንችላለን። ከሌሎች ይልቅ ገንዘባችንን ልንሰጥ እንችላለን። ልናገለግል እንችላለን። ነገር ግን ከሌሎች ይልቅ ያንን እንድናደርግ የሚያደርገን የእግዚአብሔር ጸጋ ነው። እና ጳውሎስ እዚህ ጋር በመጀመሪያው የደህንነቱ ዘመን ከሐዋርያት ሁሉ የማንስ ነኝ አለ። የክርስቶስን ቤተክርስቲያን ስላሳደድኩኝ ከሐዋርያት ሁሉ የማንስ ነኝ አለ። ትንሽ ቆይቶ ኤፌሶን ምዕራፍ 3 ቁጥር 9 ላይ ኤፌሶን ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረውን የምስጢር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለኔ ተሰጠ። ሕይወቱ እየበሰለ ሲሄድ፣ እድሜው እየጨመረ ሲሄድ የሚጨምረው ምኑ መሰለ? ትህትናው ነው። ትህትናው ነው። ከዛ ቀደም ጀምሮ ራሱን ያየ የነበረው ከሐዋርያት ጋር ነበር። አሁን እየቆየ ሲሄድ ይህ ሁሉ ጸጋ ተሰጠኝ፣ ነገር ግን ከቅዱሳን ሁሉ የማንስ ነኝ። በመንፈሳዊ ሕይወታችን እየበሰልን ስንሄድ ትህትናችን እየጨመረ ይሄዳል። በመንፈሳዊ ሕይወታችን መብሰላችን ምልክቱ እኛ እያነስን፣ እኛ እየሟሸሽን፣ ክርስቶስ ግን በሕይወታችን ከፍ እያለ ይሄዳል። አሜን አሜን። ብስለታችን በዚህ ነው የሚታወቀው። ብስለታችን በዚህ ነው የሚታወቀው። ሳንበስል ማገልገል እንችላለን። ለምን? ጸጋ ነው። ሳንለወጥ ማገልገል እንችላለን። ለምን? ጸጋ ነው። ሳንድንም ማገልገል እንችላለን። ይቻላል። ፐርፎርማንስ በቤተ ክርስቲያን ይቻላል። ግን ጌታ የሚከብርበት ሕይወትና አገልግሎት አይደለም። ፍጻሜው የሚያምር ሕይወት አይደለም። ሐዋርያው ጳውሎስ እድሜው ሲገባደድ፣ እድሜው ሲያልቅ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል። አንደኛ ጢሞቴዎስ 1:15 ላይ እንደዚህ ይላል፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋናው እኔ ነኝ። እድገት
ከሐዋርያት የማንስ ነኝ አለ በመጀመሪያው የሕይወቱ ዘመን። ትንሽ መካከል ላይ ከቅዱሳን ሁሉ የማንስ ነኝ አለ። ፋይናሊ ወደ ሞቱ አካባቢ ከኃጢአተኞች ዋናው እኔ ነኝ። እድገት ትህትናችን ነው። ትህትናችን ደግሞ አስተሳሰባችን ነው። ስለዚህ እየበሰልን ስንሄድ መብሰላችንን የሚያሳየው በሕይወታችን ውስጥ ያለው የትህትና እድገታችን ነው። በትህትና እያደግን ስንሄድ ከሐዋርያት የማንስ ነኝ አለ። እያደገ እየበሰለ ሲሄድ ከቅዱሳን የማንስ ነኝ አለ። እያደገ እየበሰለ ሲሄድ ከኃጢአተኞች ዋና እኔ ነኝ። እንደዚህ አይነት ሕይወት እግዚአብሔር ይስጠን። እንደዚህ አይነት ሕይወት እግዚአብሔር ይስጠን። አንዳንድ ጊዜ የባሉን አገልጋዮች እንሆናለን። ባሉኖች ሲለቀቁ ታያላችሁ። አንዳንዴ ባሉኖች ወደ ሰማይ ይሄዳሉ። በቃ እና ይበራሉ፣ ወደ ላይ ይታያሉ። አንዳንዴ አገልጋዮች እንደዚህ ነን። እንደ ባሉን ምን ይጠቅማል? የሆነች ትንሽ ሳር ሲነካው እንደነ ጳውሎስ ትህትና በውስጣችን ስር የሰደደ ስለ ራሳችን ያለን ግምትና አስተሳሰብ እርሱ ሊልቅ እኔ ግን ላንስ ያስፈልጋል የምንል ሰዎች እንድንሆን። የሽማግሌዎች ምርጫ ሲካሄድ ጳውሎስ አንዱ የሚሰጠው ኳሊፊኬሽን አዲስ ክርስቲያን አይሁን ይላል። እና አዲስ ክርስቲያን አይሁን የሚልበት ዋናው ምክንያት በትዕቢት ተነፍቶ ሊወድቅ ይችላል ብሎ ይፈራል። በትዕቢት ተነፍቶ ሊወድቅ ይችላልና አገልጋይ ስትመርጡ፣ መሪ ስትመርጡ አዲስ ክርስቲያን አይሁን። ለምን? በትዕቢት ተነፍቶ ሊወድቅ ይችላል። እና ሕይወታችንን የሚነፉ በጣም ብዙ ነገሮች አሉ። በጌታ ፊት ስንቆም፣ እግዚአብሔር ቃል ሲገለጥልን፣ መንፈሱ በሕይወታችን ሲመጣ እያስተነፈስን ራሳችንን እየካድን ትንሽ የሆነን ክርስቶስ ግን በእኛ ሕይወት ከፍ እያለ ሲሄድ ድንቅ ነው። ብዙ ጊዜ እግዚአብሔር የተጠቀመባቸው አገልጋዮች በአገልግሎት ከነሱ ከሚበልጡ አገልጋዮች እግር ስር ሆነው ይማራሉ። እግዚአብሔር ለክብር የሚጠቀምባቸው ሰዎች ከሌሎች ከነሱ ፊተኛ ከሆኑ አገልጋዮች እግር ስር ሆነው ያድጋሉ። እና እነዚህ አገልጋዮች ዘመናቸው የተባረከና ፍሬያማ ይሆናል። እና አንዱ በቤተ ክርስቲያንም ሆነ በሀገር የምናየው አንዱ ችግር ማንም ያላሳደገው ነው። ብዙ አገልጋይ ዝም ብሎ ያደገ ነው። ቁጭ ብሎ ክትትል አልተማረም። ቁጭ ብሎ ባይብል ስተዲ አልተማረም። ቁጭ ብሎ ልዩ ትምህርቶች በእግዚአብሔር ፊት ከአገልጋዮች እግር ስር ቁጭ ብሎ አልተማረም። በራሱ መንገድ ነው የሚያድገው እና በቃ ልክ እንደ ኳስ ይነጥራል። እንደኔ አይነት አገልጋይ የለም ይላል። ምክንያቱም ያስተማረው የለም፣ የመከረው የለም፣ የገሰጸው የለም። ለመማር ፈቃደኛ አይደለም። አገልጋይ ነኝ ብሎ ጉራውን ይነፋል፣ ግን ሰምዌር ይወድቃል። የእግዚአብሔርን ቃል እንደዚህ ለመማር፣ የእግዚአብሔርን ቃል በባይብል ስታዲ ለመማር፣ በተለያየ መንገድ ለመማር ከኛ ከሚቀድሙን አገልጋዮች እግር ስር ቁጭ ብለን መማር ለሕይወታችን እድገት ለኛ ነው የሚጠቅመን። አንድ ዶክተር አሁን ሞቷል፣ ድሮ እዚህ የሚመጣ ዶክተር ቢንያምን የሚባል ነበር። ብዙዎቻችሁ ላታውቁት ትችላላችሁ። እና እዚህ ይመጣል፣ በጣም ትልቅ ሰው ነውና እዚህ ቸርች ቁጭ ብላችሁ እና አባባ ሻኛን እነ ሚልኪያስን ማየትና መስማት ራሱ ኮሌጅ እንደመማር ነው ይላል። ቁጭ ብላችሁ ካያችሁ እና እነሱን ዝም ብላችሁ ከተከታተላችሁ እና የነሱን ሕይወት፣ ንግግር፣ አካሄድ ካያችሁ ራሱ ኮሌጅ ነው ይል ነበር ቢንያም። መጽሐፍ ቅዱሳችንንም ስናይ
በመንፈሳዊ ሕይወታቸው ካደጉ ሰዎች እግር ስር ያደጉ ናቸው ውጤታማና ፍሬያማ አገልጋይ የሚሆኑት። ምሳሌ ጥቀስልን ካላችሁ ለምሳሌ ኤልሳ በአንደኛ ነገሥት 19:21 ላይ እርሱም ኤልሳ ተነስቶ ኤልያስን ተከትሎ ሄደ ይልና ያገለግለውም ነበር። በሁለተኛ ነገሥት ምዕራፍ 3 ቁጥር 11 ላይ ስለ ኤልሳ የተናገረው አንድ ንጉሥ ለጦርነት ሲመጣ በዚህ አካባቢ እግዚአብሔርን የምንጠይቅበት ሰው የለም ወይ ብሎ ሲጠይቅ በሁለተኛ ነገሥት 3:11 ላይ በእርሱ እግዚአብሔርን የምንጠይቅበት የእግዚአብሔር ነቢይ በዚህ አይገኝም ብሎ ኢዮሳፍጥ የሚባል ሰው ሲጠይቅ ከእስራኤል ንጉሥ ባሪያዎች አንዱ ምን አለ? በጣም ነው የሚገርመው። በኤልያስ እጅ ላይ ውሃ ያፈስ የነበረው የሳፋጥ ልጅ ኤልሳ እዚህ አለ። አየ የተሰጠው ማዕረግ የተሰጠው ማዕረግ ኳየር የሚል አይደለም፣ ወንጌላዊ የሚል አይደለም፣ ፓስተር የሚል አይደለም። የተሰጠው ማዕረግ በኤልያስ እጅ ላይ ውሃ ያፈስ የነበረ። አየ አገልግሎት ከትንሽነት ነው የሚጀምረው። አገልግሎት ከዝቅታ ነው የሚጀምረው። አገልግሎት በመንፈሳዊ ሕይወታቸው ከበሰሉና ከሚያገለግሉ ሰዎች እግር ስር ቁጭ ብለን መማራችን። ኤልሳ ውሃ ማፍሰስ ምን አገልግሎት ነው እንዴ? ትህትና አስተሳሰባችን ነው። እስቲ በሉት፣ ትህትና አስተሳሰባችን ነው። ይሄ ነው የዛሬ መልእክቴ። እዚህ ጋር ነው ትህትና እንጂ ጌታ ይመስገን እግዚአብሔር ይመስገን ማለት አይደለም። አስተሳሰባችን ነው ትህትና። ኢያሱን ተመልከቱ። ዘጸአት 33:11 ላይ ዘጸአት 33:11 ላይ ሙሴ ወደ መገናኛው ድንኳን ሲገባ ሎሌው ኢያሱ ውጪ ሆኖ ከድንኳኑ ደጃፍ አይለይም ነበር። ድንኳን ውስጥ እኮ አይገባም። በድንኳኑ ደጃፍ ሆኖ ሙሴን ያገለግለው ነበር። በድንኳን ደጃፍ መቀመጥ አገልግሎት ነው እንዴ? አዎ አገልግሎት ነው። አንተ አሁን ከኢያሱ ልትበልጥ ነው? ከኤልሳ ልትበልጥ ነው? ውሃ ማፍሰስ አገልግሎት ነው። በጣም ትልቅ አገልግሎት። ምን አይነት አገልግሎት? ትህትናን የምትማርበት አገልግሎት። እግዚአብሔር ትዕቢተኞችን አይቀባም። እግዚአብሔር ለትዕቢተኞች ጸጋ አይሰጥም። ስብከት አይሰጥም፣ መዝሙር አይሰጥም፣ ራእይ አይሰጥም፣ ጸጋ አይሰጥም። እግዚአብሔር ለትሑታን ነው። ውሃ ለሚያፈሱ፣ በድንኳኑ ደጃፍ ለሚቀመጡ፣ በትህትና ቀስ እያሉ ለሚያድጉ። እኛ ከነ አባባ ሻኛ ከነ ጋሽ ሚልኪያስ ከነ ጋሽ ገበየው በጣም ብዙ ተምረን ያደግ ነው። ስብከታቸው ብቻ ሳይሆን ምሳሌያቸው፣ ንግግራቸው፣ የንግግር ስታይላቸው፣ የንግግር እንኳን ዘይቤ እንዴት መናገር እንዴት መልስ መስጠት እንዳለብህ ካንተ በእድሜ በጸጋ በአገልግሎት ከቆዩ ሰዎች መማር ይኖርብሃል። ለማደግ ከፈለግ እነ አባባ ሻኛ እነ ጋሽ ሚልኪያስ እነ ጋሽ ገበየው የነገሩኝ ምሳሌ እኔ አሁን በሄድኩበት ዓለም ሁሉ በምሰብካቸው ስብከቶች ውስጥ አስገብቼ ነው የምሰብከው። አንዳንዱን ሻኛ ፖሊሲ ብዬ ፈረንጅኛ አደርገዋለሁ። አንዳንዱን ገበየው ፖሊሲ ብዬ፣ አንዳንዱን ሚልኪያስ ፖሊሲ ብዬ ይሄ አዲሱ ትውልድ በሚገባው ማር ለውሼለት አጎርሰዋለሁ። አይ ካንተ ቀድመው የቆዩ አገልጋዮች ብዙ የምትማራቸው ነገሮች አሉ። ከነዛ አገልጋዮች ብዙ የምትማራቸው አንተ ለመማር ፈቃደኛ ከሆንክ ነው እንጂ ካልሆንክ ምንም ልትማር አትችልም። እና
እነ ኢያሱ እነ ኤልሳ ከነሱ በፊት ከነበሩት አገልጋዮች በትህትና ያገለግሉ ነበር። እነ ጢሞቴዎስ እነ ቲቶ ከጳውሎስ ይማሩ ነበር። ሕይወቱን ይማሩ ነበር። ንግግሩን ይማሩ ነበር። ባህሪውን ይማሩ ነበር። ይሄ የእድሜ ልክ ትምህርት ነው። በአንድ ትምህርት የምንጨርሰው ሳይሆን ዲፕሊ ሕይወታችንን በእግዚአብሔር ቃልና በጸሎት ማሰላሰል መቻል አለብን። የኔ ሕይወት ምን ይመስላል? ትህትናዬ ለትዳር ባልንጀራዬ ምን ይመስላል? ትህትናዬ አብሬው ለማገለግለው አገልጋይ ምን ይመስላል? ትህትናዬ ለቤተ ክርስቲያን ምን ይመስላል የሚለውን ነገር ጊዜ ወስደን እናስባለን።